እጅግ የምወዳችሁና የማከብራችሁ የሰማያዊው ማዕድ ታዳሚዎቼ እንደምን ሰነበታችሁ? የዮሐንስ ወንጌል ትምህርታችን ነው። ባለፈው በነበረን ክፍለ ጊዜ ዮሐንስ ወንጌል ምዕራፍ 7ን ጀምረናል። የዳስ በዓልን ምክንያቱም ዮሐንስ ወንጌል ምዕራፍ 7 በአጠቃላይ የሚያተኩረው በዳስ በዓል ዙሪያ ስለሆነ የዳስ በዓልን ምንነት ላይ አተኩረን ተነጋግረናል። ዛሬ ደግሞ ጌታ ኢየሱስ ክርስቶስ በዚህ ክፍል ላይ ወንድሞቹ የተናገሩትን እና እሱም የመለሰላቸውን በማስመልከት እነዚህ ወንድሞቹ ማን ናቸው የሚለው ጥያቄ በደንብ መመለስ አለበት። በተለይ ደግሞ በኢትዮጵያ አውድ ለብዙዎች ጥያቄ ሊሆን የሚችል ስለሆነ መጽሐፍ ቅዱስ ምንድን ነው የሚለው፣ ደግሞም ይህንን ማየታችን ፋይዳው ምንድን ነው፣ እሱንም ጭምር በአንድነት እንመለከታለን። ላንብብላችሁ ከቁጥር 2 ጀምሮ ምዕራፍ 7 የአይሁድም የዳስ በዓል ቀርቦ ነበር። እንግዲህ ወንድሞቹ ደቀ መዛሙርትህ ደግሞ የምታደርገውን ሥራ እንዲያዩ ከዚህ ተነሳና ወደ ይሁዳ ሂድ፣ ራሱን ሊገልጥ እየፈለገ በስውር የሚሠራ የለምና እነዚህን ብታደርግ ራስህን ለዓለም ግለጥ አሉት። ወንድሞቹስ እንኳ አላመኑበትም ነበርና ይላል። አጭር ጸሎት እንጸልይ። ቅዱስ አባት ሆይ እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም ይህንን ቃልህን ቅዱስ ቃልህን ግለጥልን፣ አብራልን፣ አስተምረን በጌታ በኢየሱስ ክርስቶስ ስም አሜን። መጽሐፍ ቅዱስ በግልጽ ብላክ ኤንድ ዋይት ክሪስታል ክሊር የሚያስተምረን አንድ እውነት ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር በነበረበት ጊዜ ቤተሰብ እንደነበረው ሰዎች አባቱ ብለው የሚያስቡት ዮሴፍ፣ ነገር ግን እርሱ ከመንፈስ ቅዱስ የተጸነሰ የእግዚአብሔር ልጅ ስለሆነ አባቱ ያልሆነ፣ እንደገናም ደግሞ በስጋ የወለደችው እናት ማርያም ድንግል ማርያም እንደነበረች፣ ደግሞም ታናናሽ ወንድሞችና እህቶች እንደነበሩት መጽሐፍ ቅዱስ አሸሽገን በግልጽ ነው የሚነግረን። እነዚህ ወንድሞቹና እህቶቹ እነማን ናቸው የሚለው ጋር ከመምጣታችን በፊት ለምንድን ነው ይሄንን ያሉት? ስለ ዳስ በዓል ስንመለከት ዘዳግም ምዕራፍ 16ን ሄደን አይተናል። ዘዳግም ምዕራፍ 16 ላይ ሶስቱ በዓላት ፔሳህ ፋሲካ፣ ሸቫት በዓለ ሃምሳ፣ እንደገና ደግሞ ሱኮት የዳስ በዓል፣ እነዚህ በዓላቶች በዓመት ውስጥ የሚደረጉት 3 በዓላቶች የጉዞ በዓላቶች ናቸው ብለናል። ሰው እንደምታውቁት የእስራኤል ምድር ዕጣ ጥለው ገመድ ዘርግተው ተከፋፍለው በየቦታው ነው የሚኖሩት። ኢየሩሳሌም የእስራኤል ማዕከል ናት፣ እምብርት ናት። በሰሜንና በደቡብ በምስራቅና በምዕራብ መካከለኛ ናት። እግዚአብሔር ግን ወደ ኢየሩሳሌም ኑ እና እኔ በመረጥኩት ስፍራ ማለትም በመቅደሱ ስፍራ በዓሎቹን አድርጉ ብሏል። እንደገናም ደግሞ በተለይ ወንድ የሆነ እስራኤላዊ የትም ቦታ ርቆ ቢኖር የግድ በእነዚህ በዓላት መታየት አለበት፣ ወደ ኢየሩሳሌም መምጣት አለበት። ወንድሞቹን ግራ ያጋባቸው፣ ለነገሩ ኢየሱስ ክርስቶስ ግራ ያጋባል፣ ምንም አይደንቅም። የሚላቸው ነገሮች፣ የሚናገራቸው ነገሮች፣ የሚያስተምራቸው ነገሮች፣ የሚሰራቸውም ተአምራቶች በጣም ታላላቅ ናቸው። አመልካቾች ናቸው፣ ጠቋሚዎች ናቸው። ደግሞም በሃይማኖቱ ልማድ ውስጥ ያሉትን አንዳንድ ነገሮች ደግሞ ሳይጠብቅ ሲቀር ያገኙትና ግራ ይጋቡ ነበር። ወንድሞቹም
አክራሪ አይሁዶች እንደመሆናቸው መጠን የዛ ሰለባ ናቸው። ወንድ ሁሉ በእነዚህ በዓላት ወደ ኢየሩሳሌም ይውጣ ተብሏል። ዘዳግም 16 ግልጽ ነው። ኢየሱስ ክርስቶስ በዚያ ሰሞን እነሱ ለበዓል እየተዘጋጁ ዕቃቸውን እየሸከፉ ስንቅ እየያዙ ባለበት ሰዓት ኢየሱስ ክርስቶስ ከኢየሩሳሌም ወደ ገሊላ መጣ። የሚገርም ነገር ነው። ሰው ሁሉ ወደዛ የሚሄድበት ጊዜ ላይ እሱ ከዚያ መጣ። ኢየሩሳሌምና ገሊላ መመላለስ ቫኬሽን አይደለም፣ ፒክኒክ አይደለም፣ ፈን አይደለም። እውነት ለመናገር በእግር የ2 ቀን መንገድ ነው። የ2 ቀን መንገድ ለዛውም ጥሩ ለሚራመድ በጣም ሩቅ ነው፣ አድካሚ ነው። የመጓጓዣ መንገድ የለም፣ ማለትም ዘመናዊ የሆነ መጓጓዣ ትራንስፖርቴሽን ሚንስ የለም። ስለዚህ 2 ቀን መጓዝ፣ መንገድ እያደሩ መጓዝ ከባድ ነው። ስለዚህ እንዴት ነው በበዓሉ ጊዜ የምትመጣው? ለዚህ ነው ደቀ መዛሙርት ደግሞ የምታደርገውን ስራ እንዲያዩ፣ አንድ ከዚህ ተነሳና ወደ ይሁዳ ሂድ፣ ራሱን ሊገልጥ እየፈለገ በስውር የሚሰራ የለምና እነዚህን ብታደርግ ራስን ለዓለም ግለጥ አሉት ይላል። ምንድን ነው የነሱ ጥያቄ? እየሰራቸው ያሉ ታምራቶች አሉ፣ ምልክቶች አሉ። ክርስቶስ ነህ ይባላል። ግን ገሊላ የሃይማኖት ሰፈር አይደለም፣ የቢዝነስ ሰፈር ነው። አሕዛብ የሚበዛበት ነው። ቅይጥ ሕዝብ ነው። ክርስቶስ ከሆንክ ክርስቶስ መሆንህን ሊፈትኑ፣ ሊመዝኑ፣ ሊያረጋግጡ ከተቀበሉትም ደግሞ ለሕዝቡ ሊያስተዋውቁ የሚችሉት ሊቃውንቶቹ፣ ካህናቶቹ፣ መምህራኑ ያሉት ኢየሩሳሌም ነው። እዚህ ምን ትሰራለህ? በዚህ በዓል ደግሞ እንዴት ወደዚህ ትመጣለህ? ወደዛ መሄድ ሲገባ እኛ ልንወጣ ነው፣ እየተዘጋጀን ነው። አንተ ወደዚህ ትመጣለህ? ይሄንን ነው ያሉት። ዮሐንስ ምን ይለናል? ወንድሞቹስ እንኳ አላመኑበትም ነበርና ይላል። ይሄንን ያሉት ካለማመን የተነሳ ነው። እውነት ነው። ወንድሞቹ በስጋ ከፊል ወንድሞቹ ከዮሴፍና ከማርያም የሚወለዱት ወንድሞቹ አላመኑበትም ነበር። ምንድን ነው ያላመኑት? እንደምታውቁት ዮሐንስ ወንጌል 101 ጊዜ ማመን የሚለው ግስ ተደጋግሞ ተጽፏል። በእነዚህ በ21 ምዕራፎች ውስጥ ምን ማመን ለሚለው ግን ማወቅ አለብን። እንዲሁ ዝም ብሎ ምን ማድረግ አይደለም። በዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 18 እንደ መግቢያ ዮሐንስ የገለጠው ነገር አለ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያ በእግዚአብሔር ዘንድ ነበር። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም። በእርሱም ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ይሄንን ማመን ነው። ከዛስ ዝቅ ብሎ ምን ይላል? ቃልም ሥጋ ሆነ፣ ጸጋንና እውነትንም ተሞልቶ መካከላችን አደረ። እኛም አንድ ልጅ ከአባቱ ዘንድ እንዳለው አይነት ክብር የሆነውን ክብሩን አየን። እኛ ሁላችን ከሙላቱ ተቀበልን፣ በጸጋ ላይ ጸጋ ተሰጥቶናልና። ሕግ በሙሴ ተሰጥቶ ነበረን፣ ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም፣ ነገር ግን በእቅፉ ያለ አንድ ልጁ እርሱ ተረከው። አሁን ያልኩላችሁን ይሄንን ማን ነው ለሚል ዘላለማዊ ነው፣ ከዘላለም የነበረ ነው፣ እንደገናም ደግሞ እግዚአብሔር ነው።
ከአብ ጋር የነበረ ነው። አብ ሁሉን የፈጠረው በእርሱ ነው። አብ አቀደው፣ አብ ወጠነው እንጂ ከአብ ልብ ቀድቶ ከአብ ተረድቶ በመንፈስ ቅዱስ አማካይነት ያደረገው ካለመኖር ወደ መኖር ያመጣው ሁሉን የሚታየውን ማይታየውን በሰማይ በምድር ከምድር በታች ኤቭሪቲንግ ያመጣው እሱ ነው። ደግሞ የህይወት ምንጭ ነው። ወይም ደግሞ ለሰው ልጆች ህይወትን፣ የዘላለም ህይወትን፣ የክብር ህይወትን እንዲያገኙ ህይወት የተሰጠው በሱ በኩል ነው። እሱ ነው በስጋ የመጣው። እሱ ነው የእግዚአብሔር አንድያ ልጅ በእቅፍ ውስጥ ያለ ብሎ ያለውን ማመን ማለት ነው። ቀላል ነገር እንዳይመስላችሁ ይሄ ለአይሁድ ይሄንን ማመን በጣም በጣም ከባድ ነው። ለዚህ ነው ጌታ ኢየሱስ ክርስቶስ ከሚያስገርመው ነገር አንዱ ማመን ነው። ለዚህ ነው መጨረሻም ላይ ደግሞ እምነትን የሚያከብረው፣ ለእምነት ብድራት የሚሰጠው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 5 ላይ ሄዳችሁ ስትመለከቱ ኢየሱስ ክርስቶስ ሲገለጥ እምነታችሁ ለክብር፣ ለምስጋና፣ ለውዳሴ ይገኝ ዘንድ ነው የሚለው። ለዚህ ነው ኢየሱስ ክርስቶስ ስለ አሕዛብ ተሰሎንቄ ላይ ሲናገር ምስክርነታችንን አምናችኋልና በእናንተ ባመናችሁት ሊገረም ከሰማይ ሲመጣ ይላል። ሊገረም ሲመጣ ይገርመዋል፣ ዋጋ ይሰጠዋል። ማመን ትልቅ ዋጋ አለ። እዚህ ጋር አንድ ጎስቋላ ሰው፣ አንድ የከሳ ሰው፣ የገረጣ ሰው፣ አንድ ውበትና ደምግባት የሌለው ሰው እያየን በተለይ ለአይሁዳውያን እሱ እግዚአብሔር ነው፣ እርሱ የሰማይ ምድር ፈጣሪ ነው፣ ቀላል አይደለም። እግዚአብሔር ሲሰጥ ግን ይሆናል። ኦኬ፣ እምነት በስጋ በቤተሰብነት የሚመጣ አይደለም። እግዚአብሔር ሲያበራ ነው፣ እግዚአብሔር ሲገልጥ ነው። ደግነቱ እና የምስራቹ ምንድን ነው? እነዚህ ወንድሞቹ እናያቸዋለን፣ በስም በዝርዝር እናያቸዋለን በኋላ ላይ። መጨረሻ ላይ አምነዋል። ያመኑት ግን በአስተምሮቱና በአገልግሎቱ አይደለም። ያመኑት በስቅለቱና በሞቱ አይደለም። ያመኑት በትንሣኤው ነው። ምክንያቱም ከተነሳ በኋላ ከሙታን ጌታ ኢየሱስ ክርስቶስ የታየው ከታያቸው አንዱ አንደኛ ቆሮንቶስ ምዕራፍ 15 ላይ እንደምናነበው ለኢሚዲየት ታናሹ ወዲያው ከእርሱ በኋላ ከዮሴፍ እና ከማርያም ከተወለዱት መካከል የመጀመሪያ ለሆነው ለያዕቆብ ነው። ያዕቆብ በጣም ጠንካራ ማንነት ያለው ስብዕና ያለው ተጽዕኖ አምጪ ሰው ነው እና ወንድሞቹም እህቶቹም በጣም የሚከተሉት ነው። ለዚህ ነው ለሱ ታየው፣ እሱ ህይወቱ ተለወጠ። ከዛ በኋላ ወንድሞቹም እህቶቹም አመኑ እና በኋላ እናየዋለን። ሐዋርያት ሥራ ምዕራፍ 1 ላይ ሄደን ስንመለከት ከደቀ መዛሙርቱ ጋር አብረው እናቱም ማርያም እንደገናም ደግሞ ወንድሞቹና እህቶቹ አብረው 120ዎቹ መሃል እንደነበሩ እናነባለን። ነገር ግን ኢየሱስ ክርስቶስ እርግጥ በግማሽ የሚዛመዱት ወይም ደግሞ ከፊል ወንድሞችና እህቶች ነበሩት። አዎን መጽሐፍ ቅዱስ ይህን ያስተምረናል። በእርግጥ ለምሳሌ ማቴዎስ 13:55ን እንመልከት። ማቴዎስ 13:55 ላይ እንደዚህ ይላል። ላንብብላችሁ። ከቁጥር 53 ልጀምር። ኢየሱስም እነዚህን ምሳሌዎች ከጨረሰ በኋላ ከዚያ ሄደ። ወደ ገዛ አገሩ መጥቶ እስኪገረሙ ድረስ በምኩራቦቻቸው ያስተምራቸው ነበር። እንዲህም አሉ፣ ይህን ጥበብና ተአምራት ይህ ከወዴት አገኘው? ይህ የጸራቢው ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ፣ ስምዖንም፣ ይሁዳም፣
አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህን ሁሉ ከወዴት አገኘው? ተሰናከሉበትም። ኢየሱስ ግን ነቢይ ከገዛ አገሩ በቀር እና ከገዛ ቤቱ በቀር ሳይከበር አይቀርም አላቸው። ባለማመናቸው ምክንያት ብዙ ታምራትን አላደረገም ይላል። ይሄ አንደኛ የግሪክ ቃሉን ቋንቋውን ሄደን ስንመለከት የተጠቀመበት የስጋ ዝምድናን ቃል ነው አንደኛው። ሁለተኛ ይሄንን የሚሉት እነማን ናቸው? ወደ ገዛ ሀገሩ መጥቶ ነው የሚለው። እስኪገረሙ ድረስ መኩሪያቸው ያስተምራቸው ነበር። እንዲህም አሉ። እነማን ናቸው ያሉት? ቤተሰቡን በቅርበት የሚያውቁ ሰዎች ናቸው። የዮሴፍን ሙያ የሚያውቁ ሰዎች ናቸው። ጸራቢው ብለው ያሉት በስም ደግሞ የሚያውቋቸው ናቸው። ቅርበታቸውን የምታውቁት እዚህ ጋር ያሉ ምናምን ብቻ ሳይሆን እከሌ 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 ብለው ያው እንደምታውቁት በአይሁድ ባህል ወንዶች እንጂ ስማቸው የሚጠራው የሴቶች ስም አይጠራም፣ አይቆጠሩም። ስለዚህ 4 ወንድሞቹን ከጠቀሱ በኋላ እህቶቹ ሁሉ ነው የሚለው። ስለዚህ ከአንድ በላይ እንደሆኑ ምናልባትም በርከት ያሉ እንደሆኑ ምክንያቱም እህቶቹም ሁሉ ብሎ ስለሚል እናያለን። ስለዚህ እነዚህ ሰዎች የጌታ ኢየሱስ ክርስቶስ ወንድሞች ናቸው። ይሄ ነገር አንድ ወንጌል ላይ ብቻ ተጽፎ ቢሆን ኦኬ። ነገር ግን በተመሳሳይ ወንጌላት ወይም ሲኖፕቲክ ጎስፐልስ በሚባሉት ማቴዎስ፣ ማርቆስ፣ ሉቃስ ውስጥ ተጽፎ እናገኘዋል። ምዕራፍ 6 ማርቆስ ቁጥር 3 ላይ ብትሄዱ ታገኙታላችሁ። እንግዲህ እነዚህ ሰዎች የጌታ ኢየሱስ ክርስቶስ ግማሽ ወንድሞች ናቸው። ለምሳሌ ጌታ ኢየሱስ ክርስቶስ በሚያገለግልበት ጊዜ ከደቀ መዛሙርቱ ጋር ሆኖ ደቀ መዛሙርቱን እያስተማረ ባለበት ጊዜ ቤተሰቦቹ ይመጡ ነበር። ለምሳሌ በማቴዎስ ወንጌል ላይ ብንመለከት ምዕራፍ 12 ቁጥር 46 ጀምሮ ምን ይላል? ላንብብላችሁ። 12 ከ46 ጀምሮ ያለውን እንዲህ ይላል። ገና ለሕዝቡ ሲናገር እነሆ እናቱና ወንድሞቹ ሊነጋገሩት ፈልገው። አንደኛ እንድታየው ፈልገው ደቀ መዛሙርቱ ናቸው የሚሉ አሉ። ደቀ መዛሙርቱ እንዳልሆኑ ከደቀ መዛሙርቱ ለይቶ ነው የሚያስቀምጣቸው። እንዴት? ለምሳሌ ወንድሞቹስ እንኳ አላመኑበትም ነበር ይለናል ምዕራፍ 7 ላይ ቀደም ስናነብ። ነገር ግን ዮሐንስ ወንጌል ምዕራፍ 2 ላይ ሄደን ስንመለከት ኢየሱስም የምልክቶችን መጀመሪያ በቃና ዘገሊላ አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱ በእርሱ አመኑ ይላል። ደቀ መዛሙርቱ ማለት ያመኑበት ናቸው። እነዚህ ግን ወንድሞቹ አላመኑበትም። ስለዚህ ደቀ መዛሙርቱና ወንድሞቹ የተለያዩ ናቸው። አንዱ ይሄ ነው። ሁለተኛ ወንድሞቹ ሲሆኑ አብረው የሚጠሩት ከቤተሰብ ጋር ነው። ይህ የጸራቢው የዮሴፍ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ እነከሌ እነከሌ እነከሌ፣ እህቶቹስ ሁሉ በእኛ መካከል ያሉ አይደሉምን? በቤተሰብ አውድ ውስጥ ነው ሲጠሩ የምንመለከተው። እዚህ ጋር ስናይ ገና ለሕዝቡ ሲናገር እነሆ እናቱና ወንድሞቹ ሊነጋገሩት ፈልገው በውጭ ቆመው ነበር። አንዱም እነሆ እናትህና ወንድሞች ሊነጋገሩ ፈልገው በውጭ ቆመዋል አለው። እርሱ ግን ለነገረው መልሶ እናቴ ማን ናት? ወንድሞቼስ እነማን ናቸው? አለው። እጁንም ወደ ደቀ መዛሙርቱ ዘርግቶ፣ ተመልከቱ፣ ደቀ መዛሙርቱ እንዳልሆኑ በጣም በጥቁርና በነጭ በግልጽ ተጽፏል። ወደ ደቀ መዛሙርቱ እጅ ዘርግቶ እነሆ እናቴና ወንድሞቼ በሰማይ ያለውን የአባቴን ፈቃድ የሚያደርግ ሁሉ እርሱ ወንድሜ እህቴም እናቴም ነውና አለ። ወል አንዳንዶች ምንድን ነው የሚሉት? ኖ ልክ ነው ነበሩት ወንድሞቹ፣ ነገር ግን ዮሴፍ ከቀደመው ትዳሩ የወለዳቸው ናቸው እንጂ ከማርያም የተወለዱ አይደሉም ብለው ይላሉ። መጽሐፍ ቅዱስ ግን በዚህ ጉዳይ በጣም ግልጽ ነው። ምክንያቱም በወንጌላት ላይ በምናነብበት ጊዜ
ለምሳሌ ማቴዎስ ወንጌል ምዕራፍ 1 ላይ ሄጄ ላንብብላችሁ። ለዮሴፍ የጌታ መልአክ ተገልጦ እጮኛህን ማርያምን ለመውሰድ አትፍራ፣ የጸነሰችው ከመንፈስ ቅዱስ ነው። እንዲያውም ከፍ ብዬ ባነብላችሁ ቁጥር 19 ጀምሮ እጮኛ ዮሴፍም ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ። ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። በነቢይ ከጌታ ዘንድ እንደሆን ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙን አማኑኤል ይሉታል የተባለ ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከኛ ጋር የሚል ነው። ዮሴፍም ከእንቅልፉ ነቅቶ የጌታ መልአክ እንዳዘዘው አደረገ፣ እጮኛውንም ወሰደ። እጮኛውን ወሰደ። እጮኛው ነበረች፣ ሚስቱ አልነበረችም። እንደምታውቁት በእስራኤል በዓል ምንድን ነው የሚደረገው? ጋብቻ የሚፈጸመው እኛ ጋብቻ ሰርግ የምንለው አይነት አይደለም። የነሱ ጋብቻ የሚፈጸመው በእጮኝነት ወቅት ነው። ሰርግ ይደገሳል፣ ሰው ይሰበሰባል፣ ይበላል፣ ይጠጣል። ግን ብዙ ጊዜ እነዚህ የሚታጩ ልጆች እድሜያቸው ከ12 እስከ 14 ነው። ሴት ልጅ ብዙ ጊዜ የምትታጨው በዚህ እድሜ ነው። በነገራችን ላይ የጌታ ኢየሱስ ክርስቶስ እናት ማርያምም በታጨችበት ጊዜ 12ና 14 ዓመት ገደማ መሃል ያለች ናት፣ ልጅ ናት። ከዛ በኋላ ግን ወላጆቿ ጋር ትቆያለች፣ ትንሽ ከፍ እስክትል ድረስ ወላጆቿ ጋር ትቆይና ጊዜው ሲደርስ ይመጣና ይወስዳታል። ትልቁ ሰርግ የሚደረገው ያን አይደለም፣ ሰርጉ የእጮኝነት ጊዜ ነው። ከዛ በኋላ ግን የመውሰድ ስርዓት ነው የሚሆነው። እጮኛው ነበረች፣ አልወሰዳትም። እጮኛ ይሄ በእኛ ዘመን እንደምናውቀው አይነት እጮኝነት አይደለም። በእኛ ዘመን የምናውቀው እጮኝነት ለምሳሌ ሰዎች ይተጫጩና አልተጋቡም፣ ሊታውም ሁሉ ይችላሉ ገና፣ ምክንያቱም አይዱ አላሉም፣ ቃል አልገቡም ተብሎ ነው የሚታሰበው። በዚያ ዘመን ግን በእስራኤል የነበረው እጮኝነት እዛ ጋ ነው ጋብቻው የሚፈጸመው። ግንኙነት ብቻ ነው ማይኖረው። ነገር ግን ጊዜው ሲደርስ ይሄድና ይወስዳታል። ከዛ በኋላ ግንኙነት ያደርጋሉ፣ ልጆች ይወለዳሉ። እጮኛውን ምን አረገ ነው የሚለው? ታጭታ ሳለ ነው ገና ማለት ሳይወስዳት ነው ጸንሳ የተገኘችው። አሁን ግን ከመንፈስ ቅዱስ ሲረዳ ምን አደረገ? እጮኛውን ወሰደ። ምን ማለት ነው? አገባት። የበኩር ልጇንም እስክትወልድ ድረስ አላወቃትም ማለት ማን መሆኗን አላወቀም ማለት አይደለም። አንዳንዶች እንደሚሉት መንፈስ ቅዱስ ጸሎላት ስለነበረ ፊቷ ያበራ ነበርና እሷ ትሆን አላወቀም ብለው ይላሉ። ኖ አይደለም። አላወቃትም ማወቅ ማለት ሜታፎሪካሊ ወይም ደግሞ በጨዋ አነጋገር ግንኙነት አላደረጉም፣ አብረው አልተኙም፣ ወይም ወሲብ አልፈጸሙም ማለት ነው። ይህንን ደግሞ በመላው መጽሐፍ ቅዱስ ውስጥ ነው የምናገኘው። ለምሳሌ ዘፍጥረት ምዕራፍ 4 ቁጥር 1 ላይ ምን ይላል? አዳምም ሚስቱን ሔዋንን አወቃት፣ ወንድ ልጅም ጸነሰች ይላል። አወቃት ማለት ምን ማለት እንደሆነ ግልጽ ነው። አወቃት ማለት ሴክሹዋል ኢንተርኮርስ ነው፣ ግንኙነት ነው። ስለዚህ ያላወቃት እስከ መቼ ድረስ ነው? እስከሚላል እስከ ድረስ። እስከምን ድረስ? የበኩር ልጇን እስክትወልድ ማለትም ጌታችንን መድኃኒታችን ኢየሱስ ክርስቶስን እስክትወልድ ድረስ ነው ዮሴፍና ማርያም ግንኙነት ያልፈጸሙት። ማርያም ጌታ ኢየሱስ ክርስቶስን የጸነሰችው በፍጹም ድንግልና ነው። ድንግል ትጸንሳለች። ነገር ግን አንዳንዶች እንደሚሉት ከመውለዷን በፊት ድንግል ናት፣ ከወለደችን በኋላ ድንግል ናት የሚል ታሪክ የለም፣ ሊኖርም አይችልም። ድንግልና እኮ ምን እንደሆነ እናውቃለን። ድንግልና እኮ ስጋ ላይ ያለ ሜምብሬን ነው፣ ስስ ቆዳ ነው። ድንግልና እኮ ማለት እሱ ነው፣ ሌላ ነገር የለው። እንደው የሐሳብ ድንግልና ብለን ካላለን በስተቀር
የስጋ ድንግልና ያ ሜምብሬን ነው። ያ ሜምብሬን በግንኙነት ጊዜ ነው የሚወገደው። ነገር ግን እሷ ድንግል ሆና ማህተሙ እያለ ነው ጸንሳ የተገኘችው። እንዴት ነው ከወለደች በኋላ ድንግል ልትሆን የምትችለው? ያ ሜምብሬን የለም። ሕፃን በዛ በኩል ወጥቷል። ነገር ግን አንድ ጥያቄ መጠየቅ አለብን። መጽሐፍ ቅዱስ እንዲህ በግልጽ የሚነግረን ከሆነ ለምንድን ነው አንዳንድ ቤተ እምነቶች ይህን ነገር በጣም የሚሞግቱት? ምክንያቱን ልንገራችሁ። የስጋ ግንኙነት ወይም የግብረ ስጋ ግንኙነት ወይም ይሄ ተራክቦ እርኩስ ነው፣ ስጋዊ ነው፣ ቆሻሻ ነው፣ ብልግና ነው፣ ነውር ነው ብለው ስለሚያስቡ ነው። መልሱ ምንድን ነው? በፍጹም አይደለም፣ ቅዱስ ነው። ይህንን ልክ ነው። ከጋብቻ በፊትም ሆነ ከጋብቻ ውጪ የሚደረግ ማንኛውም ግንኙነት ኃጢአት ነው፣ ርኩሰት ነው። ነገር ግን በጋብቻ ውስጥ የሚደረግ ግንኙነት ቅዱስ ነው። እኔ አይደለሁም ይሄን ያልኩት፣ የእግዚአብሔር ቃል ሄደን ይላል። ቅዱስ ነው፣ ንጹህ ነው። ወገኖቼ አይሁዳዊ አስተሳሰብ ቢኖረን እኮ አሁን እንደ አሕዛብም ስለምናስብ ነው እንጂ አይሁዳዊ አስተሳሰብ እኮ ቢኖረን ሲጀመር አለማግባት የሚባል ነገር በአይሁድ ዘንድ አይታሰብም። መመነን፣ ሴሌበሲ ወይም ደግሞ ይሄ ጃንደረባ መሆን ወይም ደግሞ መመንኮስ ወይም ደግሞ ሳያገቡ መኖር ምናምን የሚባል ነገር አይታሰብም በእስራኤል። የእግዚአብሔር ትእዛዝ ጋብቻ ነው። ዘፍጥረትን ሄደን ማየት ነው። ሰው ብቻውን ይሆን ዘንድ መልካም አይደለም ነው ያለው። ወንድና ሴት አድርጎ ፈጠራቸው ነው ያለው። ራሱ እግዚአብሔር ነው ሰው አባትና እናቱን ይተዋል፣ ከሚስቱም ጋር የተባበረ ሁለቱም አንድ ስጋ ይሆናሉ ያለው። ስለዚህ ጌታ ኢየሱስ 3 ወንድሞች ነበሩት። የማ ልጆች? የዮሴፍና የማርያም ልጆች፣ ከጌታ ኢየሱስ ክርስቶስ በኋላ የተወለዱ። እነዚህ ሰዎች ቅድም እንዳልኩት በኋላ በትንሣኤው አማካኝነት አምነው አብረው ነበሩ። ለምሳሌ ሐዋርያት ሥራን ሄጄ ባነብላችሁ ሐዋርያት ሥራ ምዕራፍ 1 ላይ በጣም ሉቃስ ግልጽ አድርጎ ይነግረናል። ምንድን ነው የሚለው? ለምሳሌ ምዕራፍ 1 ከቁጥር 12 ጀምሮ ባነብ፣ በዚያን ጊዜ ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ። እርሱም ከኢየሩሳሌም የሰንበት መንገድ ያህል የራቀ ነው። በገቡም ጊዜ ወደሚኖሩበት ሰገነት ወጡ። ጴጥሮስና ዮሐንስም፣ ያዕቆብም፣ እንድርያስም፣ ፊልጶስም፣ ቶማስም፣ በርተሜሌዎስም፣ ማቴዎስም፣ የእልፊዮስም ልጅ ያዕቆብም፣ ቀናተኛ የሚባለውም ስምዖን፣ የያዕቆብም ልጅ ይሁዳ፣ በሙሉ 12ቱን ነው የዘረዘ፣ 11ዱን ነው የዘረዘ። እነዚህ ሁሉ ይላል ተመልከቱ፣ የተለዩ መኖች ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር ይላል። ተመልከቱ። ያ ብቻ አይደለም። በገላትያ ላይ ሄደን ስንመለከት ሐዋርያው ጳውሎስ ከሐዋርያት መካከል ለይቶ ያዕቆብን፣ ይሄንን በመጀመሪያ ተደርጎ የተጠቀሰውን ወይም ደግሞ ለማርያምና ለዮሴፍ በኩር ልጅ የሆነውን፣ ምክንያቱም ኢየሱስ ክርስቶስ የማርያም በኩር ልጅ ስለሆነ እሱን ይጠቅስና ገላትያ ምዕራፍ 2 ላይ ሄደን ስንመለከት ምንድን ነው የሚነግረን? የጌታ ወንድም ብሎ ይጠራዋል። በዚህ ታይትል ነው የሚጠራው። ለምሳሌ ወደ ኢየሩሳሌም በመጣው ጊዜ ከጌታ ወንድም ከያዕቆብ በስተቀር ማንንም አላገኘሁም ብሎ ምስክር ይጠራል። ለምሳሌ ምዕራፍ 1 ላይ ላንብብላችሁ ቁጥር 18 ከዚህ ወዲያ ከ3 ዓመት በኋላ ኬፋን ልጠይቅ ወደ ኢየሩሳሌም ወጥቼ ከእርሱ ጋር 15 ቀን ሰነበትኩ። ነገር ግን ከጌታ ወንድም ከያዕቆብ በቀር ከሐዋርያት ሌላ አላየሁም ይላል። የጌታውን
ስምዖንን እኮ ኬፋን እኮ የጌታ ወንድም አላለውም። ዮሐንስን የጌታ ወንድም አላለውም። ይህንን ግን እንደዛ ሲለው እናያለን። አንደኛ ቆሮንቶስ ምዕራፍ 9 ላይ ሄደን ብንመለከት በዚሁ ስያሜ ይጠራዋል። ለምሳሌ ምን ይላል? ቁጥር 3 ላይ ለሚመርምሩ መልስ ይሄ ነው፣ ልንበላና ልንጠጣ መብት የለምን? እንደ ሌሎች ሐዋርያትና እንደ ጌታ ወንድሞች እንደ ኬፋም እህት ሚስታችን ይዘን ልንዞር መብት የለምን? ተመልከቱ፣ እንደ ጌታ ወንድሞች ብሎ በብዙ ቁጥር የሚጠራው ለምንድን ነው? ያዕቆብ ብቻ ሳይሆን ደግሞ ታናሽየው የመጨረሻው ከወንዶች የመጨረሻ የሆነው ይሁዳ የሚባለው የይሁዳ መልእክትን የጻፈልን የያዕቆብ ወንድም የጌታ ኢየሱስ ወንድም ነው። ከዚህ ምንድን ነው የምንማረው? በስጋ መዛመድ አያጸድቅም። በስጋ መዛመድ አያድንም። የጌታ ኢየሱስ ክርስቶስ ወንድሞች ስለሆኑ ከዮሴፍና ከቅድስት ማርያም ማህፀን ውስጥ መውጣታቸው አላዳናቸውም። ማመን ነው የሚያድነው። ዛሬ ዘር ቆጥረን ታሪክ አውስተን ብዙ ነገር ልንል እንችላለን። ሃይማኖት አለኝ፣ እንትን አለኝ፣ ባህል አለኝ፣ ልማድ ስርዓት አለኝ ልንል እንችላለን። ወገኖቼ የሚያጸድቀው ማመን ብቻ ነው። ይህም ማመን ደግሞ ዝም ብሎ እግዚአብሔር አለ ብሎ ማመን ሳይሆን ቅድም እንዳልኩት በዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 18 የተጠቀሱትን ስለ ኢየሱስ ክርስቶስ ማንነት የዘረዘሩትን ሊበራልን፣ ሊገለጥልን፣ ሊገባን ያስፈልጋል። ያን ጊዜ ነው መዳን የሚገኘው። ውድ ወገኖች በነበረን ጊዜ እንደተባረካችሁ እንደተጠቀማችሁ አምናለሁኝ። ይህን እንድታስቡት እንድታሰላስሉት የሰጧቸውን የመጽሐፍ ቅዱስ ክፍሎች ሄዳችሁ በደንብ እያያችሁ እንድትረዱት ጋብዛችኋለሁኝ። በሚቀጥለው ክፍለ ጊዜ እስክንገናኝ በዚሁ ሰናበታችኋለሁ። ደህና ቆዩ።